በጣም ብዙ ሀብታም ባለሀብት አሉ። እነዚህ በጣም በገንዘብ ሀብታም አንዳንዶቹ ቤተሰባቸውን ይረሳሉ፣ ጊዜ አይሰጡም ለቤተሰባቸው። አንዳንዶቹ ለሰውነታቸው ጊዜ አይሰጡም እና ስኬታማ ለመሆን በሆነ ነገር የሆነ ነገር ሳክሪፋይስ ማድረግ አለብን። እኔ ባይዘው አሁን ቲክቶክ ላይ በጣም ፎከስ አድርጌ ነበረ፣ በቃ በጣም ግሮው ለማድረግ ምናምን እና ምን ረሳሁኝ፣ ስፖርቴን ረሳሁኝ፣ ፋሚሊን ትንሽ ቀነስኩኝ፣ ከነሱ ያለኝ ግንኙነት ቀንሼ ነበር በጣም። አሁን ነው እንደውም ከቤተሰብ ጋር መቀራረብ እየተማርኩ ያለሁት። ቤተሰቦች ሆነ ሳክሪፋይስ ማድረግ ያለባችሁ እነዚህ ጓደኞች ሊሆኑ ይችላል፣ ወይም ደግሞ ከቤተሰባችሁ ጋር ቀን ሙሉ የምትውሉ ከሆነ ይህ ጊዜ ሳክሪፋይስ አድርጋችሁ ወደ ራሳችሁ ማምጣት አለባችሁ ማለት ነው። የምን አይነት ስኬት ነው የምትፈልጉት? የገንዘብ ነው? የታዋቂነት ነው? የሰውነት ቅርጽ ነው? whatever it is፣ ግን አንድ ነገር ሳክሪፋይስ መደረግ አለበት ልላችሁ ፈልጌ ነው። እና ምንድነው ሳክሪፋይስ ማድረግ ያለብኝ ይህ ሳምንት ብላችሁ ጠይቁ። ምንድነው ወደ ማልፈልገው ደረጃ እየወሰደኝ ያለ ነገር ምንድነው? መለወጥ እየፈለኩኝ ግን እየጎተተኝ ያለው ነገር ምንድነው? እንደነገርኳችሁ አብዛኛው ጊዜ ብዙዎቻችን የምንያዘው በፍቅር ነው። ራይት ኮምፎርት እየሰጡ ፍቅር እየሰጡ ማንፈልገው ህይወት ውስጥ እንድንቀጥል የሚያደርጉ ሰዎች አሉ። ስለዚህ እነሱን ሰዎች ሳክሪፋይስ ማድረግ አቅማችን ዝቅተኛ ከሆነ እንዴትም መውጣት አንችልም። እኩል ሆነን ተመሳሳይ ህይወት እንኖራለን ሳምንቱን ሙሉ ማለት ነው። ስለዚህ ራሳችሁን የጥያቄ ጠይቁ። እሺ ምን ሳክሪፋይስ ማድረግ አለብኝ ይህ ሳምንት? ምን ማጣት አለብኝ? የምወደው ነገር ምንድነው? አሁን በቃ ላይ ቀኑን ወደው ኦኬ እሱ ሳክሪፋይስ ማድረግ አለብኝ። እሱ ሳክሪፋይስ ስታደርጉ ደግሞ ማዘናችሁ አይቀርም፣ ወደ ሀዘን ትገባላችሁ። እና እኛ ሰው ልጆች ደግሞ ሀዘን እንፈራለን። አዶናይ አራት ጭናነቅ አዶናይ አራት ዘን ምናምን ባላለው እማዝነው ህዝብ ከዚህ በጣም ብዙ ነገሮች ሳክሪፋይስ እያደረኩኝ ነው መድረስ ወደምፈልግበት ደረጃ ለመድረስ ማለት ነው። ተረዳችሁ? እናንተ እንደምታስቡት ቀላል አይደለም። አንዳንዴ በጣም ከባድ ነው። ላይ መቀጠል የሚሰለቹ ቀናቶች አሉ በጣም ስፔሻሊ እኔ ባለሁበት ደረጃ ሆኜ አሁን ያለኝ ተጽዕኖ አሁን ያለኝ ስኬት እንደገና እጥፍ ከዚህ በላይ ስኬት ለማምጣት ዳሚንስ አድርጌው የማላቅ አዲስ ሌላ ነገር መፍጠር አለብኝ ማድረግ አለብኝ። እና የቀን በቀን ቻሌንጅ ነው ይሄ ነገር። ተረዳችሁ? የቀን በቀን ቻሌንጅ ነው። እንደውም ጀማሪ ስትሆን ፍሪደሙ አለ፣ ኮምፎርቱ አለ፣ ቀስ ብለህ ነው የምትጀምረው። የኔው ግን ኦልሬዲ ስፒድ ላይ ነኝ፣ ፍጥነት ላይ ነኝ። ፍጥነት ጨምሬ የሆነ ነገር ሀፕን ማድረግ አለበት ህይወቴ ውስጥ የሆነ ስኬት ማለት ነው። እንግዲህ ስኬታማ መሆኑ የማይፈልጉ ሰዎች ሊመክሯችሁ ይሞክራሉ። ኧረ ተረጋጋ፣ ኧረ ቀስ በል፣ ምን ያደርግልሃል ይሄን ያህል፣ ምንም እኮ ሁላችንም መግቢያችን አፈር ነው ምናምን የሚሉ ሰዎች አሉ። እንግዲህ ነው መግቢያ አፈር ነው አውቃለሁ፣ ግን ደግሞ በቃ ለየት ያለ ተጽዕኖ አሳርፌ እዚህ ምድር ላይ መሰናበት እፈልጋለሁ። እኔ በጣም ብዙ ሰዎች አግዤ መሄድ እፈልጋለሁ። ጀስት ኖርማል ላይፍ መኖር አልፈልግም እንደ አብዛኛው ሰው ማለት ነው። ራይት። ስለዚህ በዚህ ሰኞ ምረጡ። ማን መሆን ነው የምትፈልጉት? ደረጃችሁ የት እንዲደርስ ነው የምትፈልጉት? ከዛ ደግሞ ሳክሪፋይስ ማድረግ ያለባችሁን ነገር ደግሞ ሳክሪፋይስ ታደርጋላችሁ የዛኔ ማለት ነው። አሁን ወደ ጂም እየሄድን ያለ ነው። ጂም እየሄድኩ ከስቻለሁ። እንደምታዩ በጣም እኮ ነው የከሳሁት። በጣም በኃይለኛ አሁን ምግብ እየተበላ ነው። ያው የድሮ አዶናይ ቀስ በቀስ እየመለስኩ ነው። በጣም ቀስ በቀስ ጠብቁ። ማርያምን አሞም ቢሚኪ ቲንኪንግ አባት አሞም ቢ ግሬት። ሰውነቴም ላይ አሁን ፎከስ አደርጋለሁ። ሳክሪፋይስ ማድረገው ነገር አለ ሰውነቴን ለመመለስ ማለት ነው። ከዚህ በፊት ሰውነቴን ነው ሳክሪፋይስ ያደረኩት። አሁን ደግሞ ሰውነቴን ለመመለስ ሳክሪፋይስ ማድረገው ነገር ይኖራል። ተረዳችሁ? እና ወዳችኋለሁ ልላችሁ ፈልጋለሁ። አይ ኖ ህይወት በጣም ከባድ እንደሆነ ለብዙዎቻችሁ ሁላችንም ጋይስ። እኔ ገንዘብ ስላለኝ ታዋቂ ስለሆንኩኝ ብቻ ምናምን በቃ አዶናይ በሰው ተወዳጅነት አለውና በቃ ደስተኛ ነው አይጨናነቅም ምናምን፣ ይሄ ውሸት ነው። ጽፋክን ላይ ለእድሜ ልካችን እየተነገረን የኖር ነው ውሸት ነው። ገንዘብ ደስታ ይገዛል የሚለው ውሸት እየተቀለብን ያደግ ነው። ገባችሁ? ውሸት ነው ማለት ውሸት መሆኑን ማወቃችሁ እናንተ ባይዘው ድክመት እንዳይመስላችሁ። ገንዘብ አያስደስተኝም፣ ታዋቂነት አያስደስተኝም፣ ግን ስቲል አመጣዋለሁ። ለምን? በቃ እኔ መስራት ስለምወድ። ለምን? ሰው ስለሆንኩኝ። ሰው ሆነ ካልሰራህና አላማ አውጥተህ እሱን አላማ ለመድረስ ካልቻልኩኝ ነው። የሆነ ቤተሰቤ ከታመመብኝ ከሴት ወደ ሴት ለመዞር ሳይሆን ጀስት ኦኬ ታዋቂ መሆኑን የምፈልገውን ኢምፓክት ለመፍጠር ነው። በጣም እየተሳደቡ የሰው ልብ እያጨለሙ የሚኖሩ በጣም ብዙ ሰዎች አሉ። እኔ ነኝ ታዋቂ ሆኜ ከነሱ ጋር መፋለም ያለብኝ። እኔ ነኝ የራሴ መንገድ አውጥቼ ሰው ወደዛ መንገድ እንዲከተል ማድረግ ያለብኝ። የብርሃን መንገድ፣ ሰዎችን በአዎንታዊ መንገድ ተጽዕኖ ማሳረፍ። ይህ ነው ፍላጎቴ። ተረዳችሁኝ?
ኦፍ ኮርስ እኔ መጀመሪያ ቲክቶክ ስጀምር ታዋቂ መሆን የምፈልግ የነበረው ከሰዎች ትኩረት ለማግኘት ነበረ። በቃ ለመወደድ ነበር፣ በሰው ለመፈቀር። ተረዳችሁኝ? ግን ደግሞ ተፈቀርኩኝ፣ የሆነ ጊዜ ተወደድኩኝ፣ የምፈልጋቸው ነገሮች አገኘውና ስቲል ግን ያ የድሮ አዶናይ ያ ደስተኛ ሆናለሁ ብሎ ያሰበው አዶናይ በቃ የሆነ